ለቀለት ጉዳይ የሞተ ጠላት የደገሰው ውርደት ለክብር ቀየረ። ይህ በዲላ ፋሲካችን ክርስቶስ ለዓለም ሁሉ ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። በዚህ የቴሌቪዥን ፕሮግራም የክርስቶስ ወንጌል ትምህርትና አምልኮ እንዲሁም የተለያዩ የመንፈስ ቅዱስ የጸጋ ስጦታና ልዩ ልዩ ተከታታይ ፕሮግራሞች ይቀርባሉ። በሚተላለፉት ፕሮግራሞች እንደሚባረኩ እያመንን ቀጣዩን ዝግጅት በጥሞና እንዲከታተሉ እንዲሁም ለሌሎች መልእክቱን በቅንነት እንዲያጋሩ በትህትና እንጠይቃለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የማነበው ከ12 እስከ 16 ያለው ነው። እንዲህ ይላል የእግዚአብሔር ቃል። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማሩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። ክብር ለእግዚአብሔር ይሁን። መቼም ንጽጽራዊ ትምህርት ስለሆነ እየተማርን ያለ ነው። ብጅታ እንዳይፈጠር ባለፈውም ሳምንታት ላይ ጸጋ፣ መልካም ሥራ የሚሉ ሁለት ነገሮች አብሮ እየተነሱ መጥተዋል። ሰዎች ደግሞ ስለነዚህ ሁለት ነገሮች ምክንያቱም አሁን አየር ላይ በጣም የሚዘዋወር ከባድ የሆነ ትምህርት ስላለ ያነሳሉ። ስለ ጸጋ ካነሳን እንዴት ነው ስለ መልካም ሥራ የምናነሳ የሚል የጸና ክርክር ያላቸው ሰዎች አሉ። ከዚህ መነሻ ሁለቱን እንደ እግዚአብሔር ቃል እንደ ኢየሱስ ክርስቶስ አስተምሮና እንደ ሐዋርያ ጳውሎስ አስተምሮ መነሻ አድርገን እንዴት እናስታርቅ የሚለውን በዛሬው ክፍላችን እንመለከታለን። የመጀመሪያ ጥያቄ የሚሆነው መዳን በኢየሱስ ክርስቶስ በማመን ከሆነ ይህ ደግሞ እንዲሁ በጸጋ የተሰጠን ከሆነ ታዲያ መልካም ሥራን እንዴት ነው ከመዳን ጋር የምናስታርቀው የሚል ጥያቄ ሊነሳ ይችላል። ወገኖች እዚህ ጋር መልሱ ትክክል ነው። ሰው የሚድነው እንዲያው በክርስቶስ የተሰራውን የመስቀሉን ሥራ በማመን በጸጋ ነው። ምንም ጥርጥር የሌለው በመዳን ሥራ ውስጥ አሁንም ለወደፊትም ከዚህ በፊትም ምንም አይነት የሰው ሥራ ወይም ደግሞ የሰው በጎ ሥራ የሰው መልካም ሥራ ምንም አስተዋጽኦ እንደሌለ ይህንን 100% አስረግጠን እናምናለን። ነገር ግን ምንም እንኳን በመልካም ሥራችን ባንድንም ከዳንን በኋላ ግን መልካም ፍሬ እንድናፈራ ይጠበቅብናል። ለምን? ይህንን ማን ብሎን ማን አዞን ካላችሁ ራሱ ኢየሱስ ክርስቶስ እንዳዘዘ በመጽሐፍ ቅዱሳችን ማቴዎስ ወንጌል 7:16 ላይ እንመለከታለን። እናም በይህንን ክፍል እስከ 21 ያለው ከፍሬያቸው ታውቃቸዋላችሁ። ከእሾህ ወይን ከክርንችት በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል የእግዚአብሔር ቃል። ቁጥር 20 ስለዚህ ከፍሬያቸው ታውቃቸዋላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚህ ስፍራ ጌታ ኢየሱስ ክርስቶስ መልካም ዛፍ ብሎ ማንን ነው እየገለጸ ያለው? ለሁላችሁም ግልጽ የሆነው ነገር መልካም ዛፍ ማን ነው? ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው። የክፉ ዛፍ ምሳሌ ሊሆን ስለማይችል መልካም ዛፍ ብሎ የሚጠቅሰው ኢየሱስን ነው። ሰው በክርስቶስ ከሆነ ወይም በክርስቶስ አምኖ ከዳኔ በኋላ ኦሬዲ እውነተኛ ከሆነው ግንዱ ከኢየሱስ ክርስቶስ ጋር ስለተጣበቀ
እውነተኛ ከሆነ ግንዱ ጋር ምን ስለሆነ ስለተጣበቀ ኦሬዲ ተጣብቋል ከእውነተኛ ግንዱ። ለዚህ ነው በዮሐንስ ወንጌል ምዕራፍ 5 ቁጥር 15 ምዕራፍ 15 ቁጥር 5 ላይ እንዲህ ነው እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናቸው ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል የእግዚአብሔር ቃል። ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል ይደርቅማል እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል ይላል። መልካም ዛፍ ሁሉ መልካም ፍሬ ያደርጋል ስል ኢየሱስ ክርስቶስ በክርስቶስ የሆነ ሰው ሁሉ መልካም ፍሬ ሊያፈራ ይገባል የሚለውን ለመግለጽ ነው። ካልሆነ ግን ቁጥር 6 ላይ የምናገረው ተቆርጦ ይጣላል ይላል። ስለዚህ በዚህ ቃል መሰረት አንድ አማኝ መልካም ፍሬ ማፍራት ወይም ደግሞ በህይወት ዘመኑ በመልካም ምግባር መታወቅ ያለበት ምክንያት በመልካም ስራው ስለዳነ ወይም ደግሞ ስለሚጸድቅ ሳይሆን የተቀበለው የእግዚአብሔር ጽድቅ በአማኙ ህይወት ውስጥ መልካም ፍሬ እንዲያፈራ ስለሚያግዝ ነው። ይደግመዋለሁ። አማኝ የሆነ በክርስቶስ የሆነ ሰው ሁሉ መልካም ስራ ወይም ደግሞ በመልካም ስነ ምግባር መታወቅ ያለበት በዚህ መልካም ስራ ስለዳነ ወይም ደግሞ በዚህ መልካም ስራ ምክንያት ለወደፊት ስለሚጸድቅ ሳይሆን ክርስቶስን በተቀበለ ወይም ደግሞ የተቀበለው የእግዚአብሔር ጽድቅ መልካምን ስራ እንዲሰራ ስለሚረዳው ነው። መልካምን ስራ ሊሰራ ስለሚያግዘው ነው። ሌላ ክርስቶስ ሁሉ ጊዜ ክርስቲያን መልካም ፍሬ እንዲያደርግ የሚጠብቀው እውነተኛ ከሆነ ከዚህ ግንድ ጋር ስለተጣበቅንና የመልካምነት ጫፍ የሆነውን ኢየሱስን እንድናንጸባርቅ ስለሚፈልግ ነው። አንድ ጊዜ መልካም የሆነውን እንድሰራ ተፈጥረሃል በሉት። ክብር ለእግዚአብሔር ይሁን። ስለዚህ መልካም የሆነውን ልንሰራ መልካም የሆነውን ልናደርግ ተፈጥረናል ማለት ነው። አሁን በዚህ ዘመን ስለ ጸጋና ስለ መልካም ስራ በጣም የተዛባ አመለካከት ያለ ከባድ ትምህርት አየር ላይ አለ። ይህ ትምህርት በጣም ብዙ ሰዎች በድፍረት ይዞ የሚነሱት ሐሳብ አለ። ቁንጽል ሐሳብ ይዞ ነው የሚነሱት። እንግዲህ አንድ መዳንህን ሴኩር ካደረክ በኋላ በኢየሱስ ከዳንክ በኋላ መልካም ስራ ሰራ ክፉ ስራ ሰራ በጎ አደረክ አላደረክ ብዙም ባትጨነቅበት ብዙም ባታስብበት ጥሩ ነው የሚል በጣም የተዛባ አስተምሮና አመለካከት ጸረ ድነት የሆነ ምንፍቅና አየር ላይ ሲዘዋወር እንመለከታለን። እንግዲህ እንዲህ አይነት ምግባር ላይ በርትቶ ለሚቀጥሉ ቃሉ በዮሐንስ ወንጌል 15:6 ላይ ያለውን እንዲያነቡ መናገር ወይም ደግሞ እኛም ማስረዳት ተገቢ ይሆናል። ይህንን ትምህርት ለምንድነው ሰዎች እንግዲህ ስታስቡ ወገኖቼ ለምንድነው ይህን ትምህርት ሰዎች በጣም ወጥሮ የሚከታተሉት? ለምንድነው በጸጋ ብቻ ነው ሌላ ነገር እንዳይጨመር መልካም ስራችን ጥቅም የለውም አንሰራም ብለው ሰዎች በዚህ ልክ ለምንድነው የሚያደፋፍሩት? ጉዳዩ እንደዚህ ነው። ይህ ትምህርት መነሻው ከምዕራባውያን ነው። ምዕራባውያን ያመጡት ጣጣ ነው እና እንግዲህ እንደምታውቁት እኛ ኢትዮጵያውያን ገና ድሆች ነን፣ በሀብት አልተፈተንም። በማጣት ግን ከበቂ በላይ ተፈትነናል። ያው በሀብት ግን አልተፈተንም። ለወደፊት በሀብት ትፈተናላችሁ። አንዳንድ ሰው አሜን እያለን እዚህ በሀብት ስላልተፈተንን በጣም ሰዎቹ ብዙ ነገር አላቸው በህይወታቸው አስፈላጊ ነው የሚሉትን የትኛውንም ነገር ማድረግ የሚችሉበት በቂ አቅም አላቸው፣ ገንዘብ አላቸው፣ ቴክኖሎጂ እስካፍንጫ ነው፣ ስልጣኔ አለ፣ በቂ ነገር እጃቸው ላይ አለ። ከዚህ የተነሳ ብዙዎቹ ወደ አጸያፊ ድርጊት ተሰማርተዋል። ኢቭን ክርስቲያን የነበሩ ሰባኪ የነበሩ ብዙ የሃይማኖት ቀንደኛ አስተማሪ የነበሩ ወደ ግብረ ሰዶማውያን ወደ ሌዝቢያንስ ብዙ አይነት የወደቀ የበሰበሰ አመለካከት ሮሜ ላይ እንደተጠቀሰው ቃል ማለት መጀመሪያ ላይ አንደኛው ምዕራፍ ላይ እንዳየነው ወደ በሰበሰ ተግባራት ብዙ ሰዎች ስለተሰማሩ ብዙ ሰዎች ወደዛ ምግባር ስለገቡ ከዚህ ተነስቶ ያንን የሚሰሩትን ክፉ ምግባራቸው ምክንያቱም ቸርችም አልለቀቁም፣ የቀደመ ማንነት አለ፣ ወንጌል ውስጣቸው የሆነ የገባ የጫረ ነገር አለ፣ ያንንም አልለቀቁም። ብዙ ሰዎችም ደግሞ የዚህ ፍልስፍና ተከታዮች ናቸው፣ የዚህ ጉዳይ ተከታዮች ናቸው። ስለዚህ
እነዚህ ሰዎችን ጭምር አብሮ ይዞ በርካታ ሰዎችን ይዞ ይሄን ትምህርት ለማስረጽ ሲባል ከመጽሐፍ ቅዱስ ጸጋ የሚለውን በትክክለኛ ትርጉሙ ሳይሆን በተዛባ መንገድ ኤክስትሪሚስት በሆነ አንድ ጽንፍ ብቻ በያዘ ኃጢአትን ሳፖርት በሚያደርግ ኃጢአትን በሚደግፍ አኳኋን ነጥለው ወሰዱና ለአእምሮአቸው ለክፉ ለጸያፊ ስራቸው ማደንዘዣ እንዲሆን ይሄንን ሐሳብ ሲጠቀሙት እንመለከታለን። ያደነዝዛል። ምክንያቱም ኦሬዲ ያጽናኑታል። በዚህ ቃል የሰሩትን ኃጢአት እያስተባበሉ ያጽናኑታል። በዚህ ተመሳሳይ ድርጊት ውስጥ የተሳተፈ ደግሞ ሚሊዮንስ ኦፍ ፒፕል አለ። ኢቭን እዚህ ድላ ውስጥም በየሀገሪቱ በየአካባቢ በተለይ እንደ ኢትዮጵያ ሁለቱ ከተማዎች ሌሎች ብዙ በርካታ ከተማዎች ላይም አሉ። አዲስ አበባም በጣም ከባድ ነው። ሐዋሳና ሻሸመኔ እንኳን ከፍተኛ ቻሌንጅ ነው። አንድ መዳንህን ሴኩር ያደርጋል። ኢቭን መጠጥ እንኳን አልኮል እንኳን ሲጠጡ አይ አንተ በአእምሮ ያሳምነኝ ነው እንጂ ውሃ ነው የጠጣው አልሰከርክም አልኮል አይደለም ብሎ ሰዎች እርስ በርስ ወደ ማሳመን ኃጢአት የለም የሚለውን ኦፊሻሊ ወደ መስበክ የሄዱበት ከባድ ጊዜ ነው። ስለዚህ ይህንን አደንዛዥ የሆነውን ወይም ደግሞ እንደ አደንዛዥ እጽ የሚወስዱትን ትምህርት ሰዎች በጣም በከፍተኛ ደረጃ ፕሮሞት ያደርጋሉ። አሁን እኔ የማወራችሁ ትምህርት ምናልባት እናንተ እዚህ ላላችሁ በጣም ከፍተኛ ቻሌንጅ ሊሆንም ላይሆንም ይችላል። ለወደፊት ግን ቻሌንጅ እንደሆነ በግልጥ ነግራችኋለሁ። አየሩ ላይ ግን እርኩስ የሆነ ትምህርት፣ ከባድ የሆነ ትምህርት ብዙ ወጣቶችን ኮሌጅ፣ ዩኒቨርሲቲ ትምህርት ቤቶችን በየኢንስቲትዩሽኑ እየገባ ቤተክርስቲያንን ጭምር እያጠቃ ያለ አደገኛ በአሁኗ ቤተክርስቲያን ላይም አደገኛ ትምህርት እንደሆነ ልነግራችሁ ወዳለሁ። ለሮሜ ሰዎችም ጳውሎስ ሲናገር የነበረው በዚህ መልኩ ነው። ብዙዎችን የበላ ትምህርት፣ ብዙዎችን ያኮላሸ፣ ብዙዎችን ያሳዘነ፣ ብዙዎችን ደግሞ ወደ ኋላ የጎተተ በክፉ መንገድ ሰዎች እንዲነጉዱ ያደረገ ትምህርት ነው። አስደንጋጭ ትምህርት ነው። ይከብዳልም። አንዳንድ ሰው ለመቀበል እንኳን ደስተኛ አይደለም። በጣም ይከብደዋል። እየከፋው ነው የምናገረው። ለምን? ከዚህ ማደንዘዣ መውጣት ስለማይፈልጉ ብዙዎቹ ከዚህ ድንዝዝ ካለ ህሊና እንዴት እንውጣ ብሎ ስለሚታገሉ። እዚህ ነው እንግዲህ እዚህ ፎሎዌር ብዙ ነው። ሁለተኛ ጢሞቴዎስ 4:3 ላይ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ብሎ ሐዋርያ ጳውሎስ ለእንደዚህ አይነቶቹ ናቸው። እንደ ገዛ ምኞታቸው ለዝሙታቸው ፕሮሞት የሚያደርግ ትምህርት፣ ለሰሰኝነታቸው ኤኒቲንግ የሚሰሩትን አጸያፊ ድርጊታቸውን የሚያበረታታ በቃ ዶንት ፊል ኤኒቲንግ። ኢቭን እዚህ ድላ ውስጥ አንድ ተለቅ ያለ ሰው እንደሆነ ነው የሰማሁት። አንድ ቤት ውስጥ ብዙ በርካታ ወጣቶችን ዘግቶ እያሾፈ የሚዘምሩ ሰዎችን ምንድነው ዛሬ ደግሞ